5 ከግንኙነት ህይወታችሁ ጋር በተያያዘ ማወቅ ያለባችሁ ነገሮች ልንገራችሁ። አንደኛ የመጀመሪያ ዙር ላይ ቶሎ ልትጨርሱ ትችላላችሁ። ሁለተኛ የተለያዩ አጋጣሚዎች ሲኖሩ፣ ጭንቀት ሲኖር፣ ድካም ሲኖር ቶሎ ልትጨርሱ ወይም ደግሞ የብልት አለመቆም ሊያጋጥማችሁ ይችላል። ሶስተኛ ብልት በየቀኑ ጠዋት ላይቆም ይችላል። አራተኛ ደግሞ እድሜ እየጨመረ በመጣ ቁጥር ሪፍራክተሪ ፔሪድ ወይም ደግሞ ለሁለተኛ ዙር የምትዘጋጁበት ጊዜ እየጨመረ ሊመጣ ይችላል። አምስተኛ ደግሞ የብልት መጠናችሁ ስላነሰ አይደለም ሴት ልጅ ማርካት የማትችሉት። እነዚህን ነገሮች ማወቅ እጅግ በጣም ይጠቅማችኋል። ከግንኙነት በኋላ እንቅልፍ ይለኛልና ምንድነው ችግሩ ብላችሁ ለምትጨነቁ ሰዎች ከግንኙነት በኋላ የሚለቀቁት እንደነ ፕሮላክቲን እና ኦክሲቶሲን ያሉ ሆርሞኖች የማድከም ወይም ሪላክስ የማድረግ እንዲሁም ደግሞ እንቅልፍን የማምጣት አይነት ባህሪ ስላላቸው ያንን እንደ ችግር አናየውም፣ ኖርማል ነገር ነው። በተጨማሪ ደግሞ ግንኙነት በራሱም እንቅስቃሴ ያለበት አይነት ነገር ስለሆነ ድካምን የማምጣት ባህሪ ያለው። ስለዚህ እነዚህ ነገሮች ተደማምረው ከግንኙነት በኋላ እንቅልፍ ሊላችሁ ይችላል። ሁለት አይነት ፈሳሾች አሉ በግንኙነት ወቅት ከብልት የሚፈሱ። የመጀመሪያው መንገዱን ለመጥረግና ለማለስለስ የሚጠቅም ሲሆን ከለር የሌለውና የመጣበቅ አይነት ወይም የማሟለጫ አይነት ባህሪ ያለው ነው። ይሄኛው በሚፈስበት ጊዜ አንዳንዶቻችሁ ቶሎ መጨረስ አለብኝ ብላችሁ ታስባላችሁ። ይህ ገና ግንኙነት እየጀመራችሁ ያለ መነቃቃት ላይ ያላችሁ ግንኙነት ሳታደርጉም እንዲሁም ፓንታችሁንም የማርጠብ አይነት ነገር ሊኖረው ይችላል። እኛ ቶሎ መጨረስ አለ የምንለው ከዛ በኋላ የሚፈሰው ነጭ ወፍራም የሆነው ከ1 ደቂቃ በታች ወይም ደግሞ ከ3 ደቂቃ በታች በሚፈስበት ጊዜ ከ6 ወር በላይ ሲቆይና መቆጣጠር ሳትችሉ ስትቀሩ እንዲሁም ደግሞ ሁለተኛ ዙር ላይም እንደዛ አይነት ነገር ሲያጋጥማችሁ ነው። እኔ ፍላጎት ቀንሶብኛል ምን ላድርግ? የግንኙነት ፍላጎት መቀነስ ኖርማል አይደለም የምንለው ለረጅም ጊዜ ሲቆይና ትዳራችሁ ላይ ወይም ሪሌሽንሺፓችሁ ላይ ችግር እየፈጠረ ሲመጣ ነው። ይህ በሚሆንበት ጊዜ ይህንን የሚያስከስቱ ብዙ ነገሮች ሊኖሩ ይችላሉ። ከነዛ መካከል የሆርሞን ላይ ችግሮች ሲኖሩ ነው። ስለዚህ የታይሮይድ ሆርሞን ላይ ችግር ካለ፣ ቴስቶስትሮን ላይ ችግር ካለ፣ ከስኳር ጋር በተያያዘ ችግር ካለ እነዚህ ነገሮች የፍላጎት መቀነስን ሊያመጡ ይችላሉ። በተጨማሪ ደግሞ ጭንቀት ወይም ድባቴ የምንለው ካለ፣ እንቅልፍ ማትተኙ ከሆነ፣ በቂ እንቅስቃሴ ማታደርጉ ከሆነ እንዲሁም ኖርማሊም ሪሌሽንሺፓችሁ ላይ ወይም ትዳራችሁ ላይ ቀድሞ የነበረ ሌላ ችግር ካለ ያንንም ተከትሎ ሊመጣ ይችላል። ስለዚህ ከ6 ወር በላይ የቆየና ሪሌሽንሺፓችሁ ላይ ወይም ትዳራችሁ ላይ ጫና እያሳደረ ያለ የፍላጎት መቀነስ ወይም ማጣት ካለ እኛ ጋር በመምጣት ቼክ መደረግ ትችላላችሁ። እኔ ካለማድረግ የተነሳ ብጉር ፈጀኝ። ብጉርና ግንኙነትን ምንድነው የሚያገናኛቸው? ወጣቶች ላይ ልክ ብጉር በጣም በሚያስቸግራቸው ጊዜ አንዱ እንደ መፍትሄ የሚቀርብላቸው ነገር ግንኙነት ማድረግ ብትጀምር እኮ ይህ ነገር እንዳለ ይጠፋል ነው። ከየት ነው የመጣው ይሄ ነገር? ከግንኙነት በኋላ የሚለቀቁ ሆርሞኖች አንደኛ ሪላክስ እንድናደርግ ስለሚያደርጉን፣ ሁለተኛ ደግሞ የሆርሞኑ መቀያየርም ከሆርሞን ጋር የተያያዘ ችግርን ይፈታል በሚል ነው እንደ አይነት ነገሮች የተነሱት። እንዲሁም ደግሞ አጋጣሚዎችን አንዳንድ ጊዜ እንደ ምክንያት ስለምንወስዳቸው ነው። ነገር ግን ለብጉር ሕክምና ግንኙነት በምን መልኩ የሚቀርብ ነገር አይደለም። ምክንያቱም ደግሞ በዛ ሰዓት የሚኖሩት የሆርሞን መቀያየሮች አንደኛ በጣም ጊዜያዊ ናቸው። ስለዚህ በዘላቂ ሁኔታ መፍትሄ የሚያመጡ አይነት አይደሉም። ሁለተኛ ደግሞ አብዛኞቹ ሆርሞኖች ከቆዳ ጤንነት ጋር የሚገናኙ አይነት አይደሉም። ስለዚህ ብጉር ካስቸገራችሁ ግንኙነትን መጀመር ሳይሆን እንደ መፍትሄ የሚቀርብላችሁ የቆዳ ሐኪም ጋር ሄዳችሁ ለቆዳችሁ ተስማሚ የሆኑ መድኃኒቶችን የሚቀቡ ነገሮችን ከነሱ መጠቀም ነው የሚኖርባችሁ ማለት ነው። ስልክ ስትደውሉ በተደጋጋሚ የምትጠይቁንን ጥያቄዎች ልመልስላችሁ። አንደኛ ምን ይዘን ነው የምንመጣው ነው። መድኃኒት የምትወስዱት ካለ ወይም በቅርብ የወሰዳችሁት መድኃኒት ካለ እንዲሁም ደግሞ ላቦራቶሪ ያሰራችኋቸው ነገሮች ከነበሩ እነሱን ውጤታቸውንና የመድኃኒታችሁን ፎቶ ወይም መድኃኒቱን ይዛችሁልን ትመጣላችሁ። ሁለተኛ ደግሞ በአንድ ቀን ያልቃል ሕክምናው ነው። ይሄ ለሁሉም ሰው አይደለም። አብዛኛው ሰው በአንድ ቀን ሕክምናውን ጨርሶ መሄድ ይችላል። ነገር ግን ተጓዳኝ ነገሮች ካሉ፣ ተጨማሪ ምርመራዎች የሚያስፈልጉ ከሆነ አንዳንድ ሰዎች ከአንድ ቀን በላይ ሊወስድባቸው ይችላል። ነገር ግን አብዛኛው ሰው በአንድ ቀን ነው ጨርሶ የሚሄደው። ሶስተኛ ደግሞ በስልክ ለምንድን ነው ሕክምና ማትሰጡት ለምትሉን ማሰራት ያለብን ምርመራዎች አሉ። ችግሩ የቱ ጋር እንዳለ መጀመሪያ ማወቅ አለብን። ከዛ በኋላ ነው መድኃኒት የምንሰጠው እንጂ በጭፍን ዝም ብለን ያላችሁበት ድረስ ምክንያቱ ምን እንደሆነ ሳናቅ መድኃኒት ብቻውን መላክ አንችልም ማለት ነው። እትብት ከጽንሱ ቀድሞ ሊመጣ ይችላል። እንግዲህ በሕክምናው አጠራር ኮርድ ፕሮላፕስ ስለምንለው ነገር ምናወራ ይሆናል። ኮርድ ፕሮላፕስ እንግዲህ ምንድነው? አንዲት ሴት በምጥ ወቅት ወይም ደግሞ የእንሽርት ውሃ በሚፈስበት ጊዜ ከጽንሱ አካል ቀድሞ እትብቱ በሚወጣበት ጊዜ ነው ማለት ነው። ለምሳሌ አንዳንድ ጊዜ በጭንቅላቱ የመጣ ጽንስ ቀድሞ እትብቱ ሊወጣ ይችላል። ይህ አስጊነቱ ወይም ደግሞ ኦብስቴትሪክ ኢመርጀንሲ የሚያደርገው ነገር ምንድነው? ጭንቅላቱ የወጣውን እትብት ይጫነዋል። ይህ በሚሆንበት ጊዜ ደግሞ በቂ ደም ወደ ጽንስ አይደርስም ማለት ነው። የዚህ ምልክቶች ዋነኛው በድንገት የጽንስ ልብ ምቱ ይወርዳል። ከዛም ደግሞ በአፋጣኝ ኦፕሬሽን ተሰርታ ይቺ እናት ካልወለደች በስተቀር ጽንሱ እስከ ሞት ደረጃ ሊያደርስ ይችላል ማለት ነው።
የዘር ፍሬያችሁን በግንኙነት ሰዓት የሚያማችሁ ከሆነ እነዚህን ሁለት ነገሮች መለየት አለባችሁ። አንደኛው ህመሙ ያለው በመነቃቃት ሰዓት ሳትጨርሱ በፊት ወይም ለመጨረስ ረጅም ሰዓት እየወሰደባችሁ ከሆነ ነው። በዛን ጊዜ ልክ ወደዛ የሚሄደው የደም ዝውውር ስለሚጨምር እና እየሄደ ያለው ደም ኮንቲኒየስሊ ባለው መነቃቃት ምክንያት ወደኋላ እየተመለሰ ስላልሆነ ደም ስሮቹ ስለሚወጠሩ ያንን ተከትሎ የሚመጣ ህመም ነው። ይህ ታዲያ ልክ መነቃቃቱ ሲቆም ወደዛ የሄደው ደም በሚመለስ ሰዓት ህመሙ ይተዋል። ሁለተኛው ደግሞ ህመሙ ያለው የዘር ፈሳሽ ከፈሰሰ በኋላ ነው ወይ ነው። ያ በሚሆንበት ሰዓት መንገዱ ላይ ከፕሮስቴት ከምንለው አንስቶ ሌሎችም በውስጥ ያሉ ቬዝሎች እነሱ አካባቢ ላይ መቆጣቶች ሊኖሩ ስለሚችል ሁል ጊዜ የዘር ፈሳሽ ከፈሰሰ በኋላ ከሆነ በጣም ያንን ተከትሎ ህመም የሚኖረው የዛን ጊዜ መታከም ይኖርባቸዋል። አንድ ወፈር ያለ ወንድ መጥቶ ብልቴ አይቆምልኝም ሲቆምም ጥንካሬ የለውም ቢለኝ ቀጥታ ጭንቅላት የሚያስበው ኮሌስትሮሉ ከፍ ብሏል ማለት ነው። ለምን እንደሆነ ላስረዳችሁ። ኮሌስትሮላችሁ ከፍ ብሏል ስንል ደም ትቦ ላይ የተጋገረ ጮማ አለ ብላችሁ አስቡት። በዚህ ምክንያት ደግሞ ጥሩ ደም ዝውውር ወደ ሰውነት አካላት አይሄድም። ብልት ደግሞ ትንሽዬ ደም ትቦ ነው ያላት። ስለዚህ እዛ ጋር ያለው ትንሽ ኮሌስትሮል ራሱ ሲዘጋባት መንገድ ብልት ለግንኙነት መዘጋጀት ያቅተዋል፣ ጥንካሬ አይኖረውም። ኦር በግንኙነት መሀል ላይ ራሱ የመዳከም ነገር ሊኖረው ይችላል። ይሄ የመጀመሪያ ምልክት ሊሆን ይችላል። ማለትም ትንሽዬዋ ትቦ ስትዘጋ ብልት መቆም ላይ ችግር ልታስተውሉ ትችላላችሁ። እሱን ዝም ካላችሁት ደግሞ ቀስ እያለ ወደ ልብ ድካም ሊሄድ ይችላል። ምክንያቱም እነዚህ ትላልቅ ትቦዎች ሲዘጉ በቂ ደም ዝውውር ወደ ልብ ካልደረሰ ልብ ድካም ይመጣል። ወደ ኩላሊት ካልደረሰ ኩላሊት ፌሬል፣ ወደ ጭንቅላት ካልደረሰ ደግሞ ስትሮክ ሊያጋጥም ይችላል። ብልት መቆም ላይ ችግር ካስተዋላችሁ ማለት ነው መንስኤውን ድረሱበትና ከባባድ ችግር ከመፈጠሩ በፊት ሕክምና አግኙ። ሕክምና ስታገኙ ደግሞ አበላል ማስተካከልና ስፖርት ግዴታ ነው። ምክንያቱም መድኃኒቱ ስትወስዱት እኮ ብልት መቆም ይስተካከላል፣ ጥንካሬ ይኖረዋል። ግን መልሳችሁ አበላላችሁ ካልተስተካከለ መልሶ መዳከም ስለሚመጣ አበላልም ላይፍ ስታይል ቼንጅም ግዴታ ያስፈልጋል ማለት ያህል ነው። አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው ብለን ከዚህ በፊት አውርተን ነበረ። ክሊቶሪስ የትኛው አካል እንደሆነ ጉግል አድርጋችሁ ማየት ትችላላችሁ። ያንን ቦታ ብቻ በመነካካት ከ70 እስከ 80% የሚሆኑ ሴቶች የእርካታ ጣሪያ ላይ ይደርሳሉ። ይህ ቦታ ከ8000 በላይ ነርቭ ኤንዲንጎች ስላሉት በጣም ሴንሲቲቭ የሆነ ቦታ ነው። በተጨማሪ ደግሞ ፎር ፕሌይ ላይ ሌሎች መነካካት የምትችሏቸው ኢሮጂነስ ዞንስ የሚባሉት በጣም ስሜትን የሚያነቃቁ ቦታዎችን ልንገራችሁ። ከንፈር፣ ጆሮ፣ አንገት፣ የውስጥ ታፋ እንዲሁም ደግሞ ጡቶች፣ በተለይ ደግሞ ጫፎቹ በጣም ሴንሲቲቭ የሆኑ ቦታዎች ስለሆኑ ግንኙነትን ወንድ ብቻ ሳይሆን ሴትም እንድታጣጥም እነዚህን ቦታዎች በመነካካትና በመሳም የግንኙነት ህይወታችሁን ከፍ ማድረግ ትችላላችሁ ማለት። በክረምት ወቅት ቤት ለማሞቅ ብላችሁ ከሰል አቀጣጥላችሁ ለምትተኙ ሰዎች ይህ ቪዲዮ ለእናንተ ነው። በርና መስኮት ተዘግቶ ከሰል ሲነድ የሚወጣው የካርቦን ሞኖክሳይድ ጋዝ ሽታ የሌለው እንዲሁም የማይታይ ሲሆን በሰውነታችን ውስጥ ገብቶ በደማችን ውስጥ ያለ ሂሞግሎቢን ላይ በመጣበቅ ለኦክሲጅን ቦታ እንዳይኖር ያደርጋል። በቂ ኦክሲጅን እንዳይኖር በማድረግ ሰውነታችን ኦክሲጅን እንዳያገኝ ያደርጋል። ከዛም ቀስ በቀስ እያዳከመን እስከ ሞት ድረስ ሊያደርሰን ይችላል። ጋዙ በሰውነታችን ውስጥ መከማቸት ሲጀምር የሚያሳያቸው ምልክቶች የመጀመሪያው ከባድ የራስ ምታት፣ ድካም መሰማት፣ ማዞር፣ ማቅለሽለሽ፣ ማስታወክ፣ የልብ ትርታ መጨመር እንዲሁም ትንፋሽ ማጠር ሊሆን ይችላል። በዚህ ጊዜ በቂ አየር ልናገኝ የምንችልበት ቦታ መሄድ ይኖርብናል። እንዲሁም በርና መስኮታችንን መክፈት ይኖርብናል። ባስ ካለ ግን በአካባቢው በሚገኝ የጤና ተቋም መሄድ ይኖርባቸዋል። ብዙ ወንዶች ሽንት ሲሸኑ ሲያቃጥላቸው እንዲሁም ፈሳሽ ሲያዩ ወደ ፋርማሲ በመሄድ የሽንት ቱቦ ኢንፌክሽን መድኃኒት ስጡን ይላሉ። ነገር ግን ይሄ የአባላዘር በሽታ ምልክት ሊሆን ይችላል። ይህ ችግር በግብረ ስጋ ግንኙነት የሚተላለፍ ኒዜሪያ እንዲሁም ክላማይዲያ የሚባል ባክቴሪያ ሲሆን ይህ ኢንፌክሽን ምርመራ ሳይደረግለት ሕክምና ሳይገኝ ችላ ከተባለ ግን ወደ ዘር ፍሬና አካባቢው ጋር በመሄድ ጉዳት ሊያደርስ ይችላል። በተጨማሪም በሰውነታችን ላይ በመሰራጨት አርትራይተስ ወይም ደግሞ የመገጣጠሚያ ህመምን ሊያስከትል ይችላል። በረጅም ጊዜ ሂደት ውስጥ ደግሞ የሽንት ቱቦ መጥበብን እንዲሁም መሃንነትን ሊያስከትል ይችላል። ምልክቶቹ ካሉባችሁ ከፍቅር አጋራችሁ ጋር መታከም ይኖርባችኋል።